ተመልከቱልኝ ብቻ ማን እየመጣ እንደሆነ። ሮቤል እባክህ ምንም ነገር እንዳትናገረኝ። አዎ እንዲህ በአደባባይ ሽንፈትን ስታምን ደስ ይላል። እኔ በህይወቴ እንደዚህ አይነት ሰው አይቻለቅም። በእውነት የሉላን አክስት በደንብ አንቄያታለሁ። በደንብ ረሳው እንዴ? አንተም ጭምር እኮ የተሸነፍኩ። የገረመኝ እሱ አይደል እንዴ? እየተሸነፍኩ መሳቄ። እኔ የምለው ምግቡ ከመቅረቡ በፊት ልንገራችሁ ወይስ እየበላ ልንገራችሁ? እንዴ አሁን ንገረን እንጂ። ሉላ ምን አለች? እናዘዛለሁ ብላለች። ቃሏን ፖሊስ ጣቢያ ለመስጠት ተስማምታለች። እና ሁሉንም ነገር ለመናገር ተስማማች? ይሄ ጥሩ ዜና ይመስላል። እነ ቤዛ ግን ምንም አላላችሁ? ምን ሆናችሁ ነው? በእሷ ቃል የሚቀየር ነገር አለ ብለህ ነው ሳሚ? ቤዛ እውነቷን ነው። እኔ ከዚህ በኋላ ምንም ነገር ተስፋ ማድረግ አልፈልግም። እና ሰራተኛ መቅጠር ያለብኝ ይመስለኛል። ነገ ደላላው ጋር ሄዳለሁ። እንደውም 2 ሰራተኛ ነው የምቀጥረው። ምን ነው ዝም አልሽ? እኔ አሁን ገብቼ ማረፍ እፈልጋለሁ። ሰላም በዚህ ቤት። የሉላ ክስትና ዶክተር ሮቤል አንድ ላይ እንደሚሰሩ ታወቀ። ሱራፌልንም እኔ ብዬ ነበር፣ እኔም ብሰማ ኑሮ እንዲህ አትሆንም ነበር፣ መቋቋሚያ ነገር እንደ ወንድምነቴ ላግዝህ እችላለሁ ብሎ በሱራፌል ውድቀት ተሳለቀበት። ሱራፌልም ከዜሮ 1 ብለን እንጀምራለን፣ ይሄ ምንም ማለት አይደለም፣ ዋናው ነገር አንቺን አላጣሁም፣ ገንዘቡ ምንም ነው ብሏል። ሉላ እህቷን ለማናገር ብትፈልግም ቤዛ ግን በጭራሽ አይኗን ማየት አልፈልግም ብላለች። ሉላ ሱራፌል በከሰሰው ክስ ላይ ምስክርነት ቃሏን ለመስጠት ተስማምታለች። ሁሉንም ነገር በቤዛ ስም መልኳ ስለተመሳሰለ ብቻ የቤዛን ሀብትና ንብረት ተገዳ ወደ ሌላ ሰው ማዞሯን እንደምትመሰክር ቃል ገብታለች። እንደዛ ካልሆነ ግን እገላታለሁ ብሏል ሳሚ። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን ዛሬም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ቤዛ ተከታታይ ድራማ እንግዲህ ባለፈው ክፍል እንዴት ተመለከት ነው ሉላ እህቷን ይቅርታ ለመጠየቅ እህቷን የተፈጠረውን ነገር ለማስረዳት በስህተት እሷን ባክስቷ እንዴት ተጭበረበረች ለመናገር ወደ ቤዛ ወደ ያለችበት ወደ ሳሚ ቤት ሄዳ ነበር። ነገር ግን እንዴት አይነት ድፍረት ቢኖርሽ ነው አይንሽን በጨው አጥበሽ እዚህ ድረስ የመጣሽው? አይንሽን ማየት አልፈልግም ከዚህ ሂጂልኝ እያለች ነበር። ሱራፌልም እናንተን ገና ከጅምሩ ነበር መጠበቅ የነበረብኝ፣ ገና ከጅምሩ ሁኔታችሁ አላማረኝም ነበር። እናም እንዲያሰብሽው ተሳካልሽ፣ አሁን ምን ፍለጋ እዚህ ድረስ መጣሽ እያለ ነበር። ሉላም እሷም ለማስረዳት በጭራሽ እህቴ እንደዛ አይደለም፣ አንቺ እንደምታስቢው አይደለም አክስቴ እኔንም አጭበርብራኛለች፣ እኔንም ከርታኛለች ብትላትም ቤዛ ግን እሷን ለመስማት ፍቃደኛ አልነበረችም። እናም እንግዲህ ሉላ ወደ ቤት ተመልሳለች ማለት ነው። ወደ ቤት ሉላ ስትመለስ አክስቷ በድሎት ዘና ፈታ እያለች ነበር እዛ የሚያዩት ቤት ላይ። እናም እንግዲህ ሉላ ስትመለስ ከመጀመሪያው ብዬሽ ነበር እኮ ታክሲ በጣጥሰሽ ትመለሻለሽ ብዬሽ ነበር እያለቻት ነበር። ሉላም የምታርፍበት የምትወድቅበት ዘመድ ስለሌላት በሁኔታው ተደናግጣ ነው እንጂ አልበለዛ እሷ አክስቷ ያረገችው ነገር ትክክል እንደሆነ ግን ደግሞ ቤዛ እንዲያሳዘነቻትና ሁሉም ነገር በፍጥነት በመሆኑ ደንግጣ እንደሆነ ተናግራለች። አክስቷም እንደዚህ ነው የሚያምርብሽ፣ እኛ እኮ ቤዛንም ቢሆን ውጭ አላልናትም፣ ወዲያ ነው የወጣችው፣ ደግሞ ሀብትና ንብረቱ ይገባሻል። ቤዛ እስከዛሬ ድረስ በድሎት በቅንጦት ነው የኖረችውና ግን ደግሞ አንቺ መከራሽን ስትበይ ነው የኖርሽው። ቢያንስ የዛን ጊዜ አንቺን ለእናትሽ ሰጥቼ ቤዛን ቢሆን ኖሮ ለወንድሜ የሰጠሁት የዓለም እንዲህ ተገላባጭ ነበር የሚሆነው። ስለዚህ ተራው ያንቺ ነው፣ ነፍስ ወቂ ብላታለች። ሉላም እሰራልሻለሁ እያለች በልቧ እሺ በቃ ብላ በሀሳቧ ተስማምታ ወደ ቤት ተመልሳለች ማለት ነው። እናም እንግዲህ አክስቷ እስከዛሬ ድረስ ያልኖርኩትን ህይወት አሁን መኖር ማጣጣም እፈልጋለሁ ብላለች። ሀብትና ንብረቱንም ቦታ ቦታ ለማስያዝ ወስናለች። የነበረውን ሹፌር በአዲስ መቀየር፣ ለቤት ውስጥ ሰራተኛ መቅጠር፣ ሰራተኛም አንድ ብቻ ሳይሆን 3-4 መቅጠር እንደዛ ፈልጋለች። ሉላም እንግዲህ ድርጅቱን የሚያስተዳድረው እኮ ልምድ ያለው ሰው ያስፈልጋል፣ አንቺና እኔ ደግሞ ልምድ ስለሌለን ይሄንን ማድረግ አንችልም ብላት ነበር። ነገር ግን ይሄን ማድረግ ለሷ ምንም እንደማይከብዳት ተናግራለች። ዘርፌ እንቀጥራለን፣ ካልሆነ ደግሞ እኔ ራሴ ማስተዳደር እችላለሁ እያለች ነው። ሉላ ግን ይሄን ሁሉ የምትለው እንግዲህ እህቷን ሀብትና ንብረቷን ወደ እህቷ ለመመለስ ነበር። እህቷንም እህቴ አንድ ቀን እውነቱ ሲገባሽ እህቴ ብለሽ አንቺ ፈልገሽ መተሽ ይቅርታ ተጠይቂኛለሽ፣ እኔ አንቺን ሀብት ጠብቆ ለማቆየት እንጂ
ይሄ ነገር ይፈጠራል ብዬ አልነበረም እንደዚህ ያደረኩት ብላ ለቤዛም ተናግራለች። እናም አሁን በተቻላት መጠን አክስቷን ለመሸወድ እየሞከረች ነው ማለት ነው። ግን ደግሞ አክስቷ እሷ ከሷ በላይ ተንኮለኛ ስለሌለ ሰውን ገና አይኑን አይታ ማሰብ የሚያስበውን ሁሉ ማወቅ ትችላለች። እና ምን እያሰብሽ ነው? ሀብትና ንብረቷን ለቤዛ ማስመለስ? እንደዛ ከሆነ አሁኑኑ ቤት የለቀሽ ውጪ፣ አታስፈልጊኝም ብላታለች። እሷም እንደዛ አስባ ሳይሆን ግን ደግሞ ቤዛ ስላሳዘነቻትና ሁሉም ነገር በፍጥነት ስለሆነ ብቻ እንደሆነ ተናግራለች ማለት ነው። እናም እሺ በቃ አሁን ሾፒንግ እንሄዳለን፣ ከባንክ ቤት ገንዘብ እናወጣለን፣ ሹፌር እንቀጥራለን፣ ሰራተኛ ምናምን እያለች እንግዲህ ሁሉንም ቦታ ትይዘዋለች። ሱራፌልና ቤዛ እነሳሚ ቤት በማረፋቸው እነሳሚን እናስቸግራለን በሚል እጅግ በጣም ተጨናንቀዋል። እነ ሉሲም በተቻለ መጠን ቤተሰብነታቸውን ወዳጅነታቸውን ለማጠንከር ያላቸውን ምንም ሳይነፉ የተሻለ እያረጉ ጥሩ ቤተሰብ ለመመስረት የተቻላቸውን ሁሉ እያደረጉ ነው። ሱራፌል አንድ አነስ ያለ ቤት መከራየት ይኖርብናል እያለ ነው ቤዛን። ትንሽ አነስ ያለች ቤት ተከራይተን ብንኖር ይሻላል፣ እዚህ እነሱንም አናሸማቃቸው፣ በዛ ላይ አዲስ ሙሽሮች ናቸው ቢባልም አዲስ ሙሽርነቱ እንኳን ገና አልተጋቡም፣ ግን ደግሞ እነሱን እዚህ ማሳቀቅ የለብንም፣ ሌላ ቤት አነስ ያለች ቤት ተከራይተን መኖር እንችላለን እያሉ ነው። ሳሚም ይሄን ሲሰማ እንዴት ነው እንደዛ የምትሉት? እናንተ ከዚህ ቤት በጭራሽ አትወጡም፣ ቤቱ እኮ ለሁላችንም ይበቃናል፣ ምንድነው እንደዛ የምትሉት? እኛ ቤቱ ይሄ ቤት የእናንተም ቤታችሁ ነው፣ እስከቻላችሁት እስከቆያችሁ እስከፈለጋችሁ ጊዜ ድረስ እዚህ ቤት መቆየት ትችላላችሁ እያለ ነው ሳሚ። ቤዛም ሆነች ሱራፌል እንግዲህ ሳሚን አመስግነው በእውነት አንተ መልካም ሰው ነህ፣ የኔ ችግር ባላለቀ ጊዜ አንተን ሌላ ችግር ውስጥ እያስገባሁ የራስን ህይወት እንድትኖር እድል አልሰጠውም እያለች ቤዛም እየተጨናነቀች ነው። ሳሚም ደግሞ የእሷ ጉዳይ የመጨረሻ እልባት ላይ እስካልደረሰ ድረስ የሰላም እንቅልፍ እንደሌለው በተደጋጋሚ ይናገራል። ሉሲም እኔም ከጎንህ ነኝ፣ ቤዛ በጣም ታሳዝናለች፣ ያንን ከመሰለ የድሎት ህይወት ወጥታ አሁን ደግሞ እንደዚህ ያለ የተመሰቃቀለ ህይወት ውስጥ መግባቷ በጣም ነው የምታሳዝነው። ስለዚህ በማንኛውም በምትፈልገው ነገር ሁሉ ከጎንህ አግዝሃለሁ፣ እሷን የሆነ ነገር ላይ ማድረስ አለብን ብላለች ሉሲም። እናም እንግዲህ በዛ ቤት የተቻላቸውን ሁሉ እያደረጉ አንድ ላይ መኖር ጀምረዋል ማለት ነው። ሳሚ ለማማ ማሳከሚያ ብሎ ሱራፌል ወደ አካውንቱ ትራንስፈር ያደረገለትን አሁን ይሄ ገንዘብ ከኔ ይልቅ ለእናንተ ነው የሚያስፈልገው፣ እህቴም ደግሞ ተሽሏታል፣ በከዘራ ሁሉ ስትሄድ አይቻታለሁ ባለፈው ላያት በሄድኩበት። እናም ይሄን ገንዘብ ለአንተና ለሉሲ ጎጆ መውጫ አድርጎት እኔ አያስፈልገኝም ብላይ ነበር፣ ግን ደግሞ አሁን ይሄ ገንዘብ ከኔ ይልቅ ለእናንተ ነው የሚያስፈልጋችሁ፣ ጠበቃ ቀጥረን የመጨረሻውን ነገር ማየት አለብን እያሉ ነው። ሱራፌልም ሄዶ ክሱን ቢመሰረትም ግን ደግሞ ያን ያህል ተስፋ ማድረግ አልፈለገም። ምክንያቱም ሀብትና ንብረቱ ወደ ዘርፌ ዞረው በራሷ ፈቃደኝነት ስለሆነ ምናልባት ተስፋ ባይኖረውስ የሚል ስጋት አለው። እናም ደግሞ ሉላም ሄዳ ይሄን ነገር ማን ልትመሰክርም አትችልም የሚል ስጋት ፈጥሮባቸው ነበር። ሳሚ ማድረግ ያለብኝን ሁሉ ነገር አደርጋለሁ እና ሉላንም ቢሆን እና ብትወድ በግድ ባትወድም ደግሞ ተገዳም ቢሆን እንድትመሰክር እናደርጋለን፣ እንደዛ ካልሆነ ግን እንገላቸዋለን እያለ ነው። ቤዛም በጭራሽ እንደዛማ አይሆንም፣ እኔ ገዳይ መሆንም አልፈልግም፣ ስለዚህ ምንም ተስፋ የለውም፣ የኔው ነገር በዚሁ ተቋጭቷል፣ እንዴት ነው የሚኮነው እያለች እንግዲህ መብላትም መጠጣትም አቁማለች። መብሰልሰል ብቻ ሆኗል። የተፈጠረውን ነገር አምና መቀበል አቅቷታል ማለት ነው። በዛ ላይ ሱራፌል አሁን ከጎኑ ያለውና የሚያጠነክራት የሚያበረታት እሱ ስለሆነ እሱን ደግሞ ባለማመኗ እጅግ በጣም እየተጸጸተች ለምንድን ነው ያላመንኩህ? አንተም መጠራጠር አልነበረብኝም የሚል እንግዲህ ያለፈ ጸጸት ውስጧን እያላት ማለት ነው። እናም አንተን እንደዛ ማድረግ አልነበረብኝም በአምነህ ኑሮ እያለች ነው። ሱራፌልም አንቺም እኮ ልክ ነሽ፣ እኔን ላለመታመን የሚያደርስ እኔ ማለት መታመን ሰው አልነበርኩኝም፣ ስለዚህ አንቺ ልክ ነሽ፣ ምንም ያጠፋሽው ነገር የለም፣ ምንም ስህተት አልሰራሽም እያለ ነው። ግን ደግሞ ቤዛ መረጋጋትና መበርታት አቅቷታል። በነገሮች ሁሉ ላይ ተስፋ ቆርጣለች። በተለይ ሀብትና ንብረቷ የመጨረሻ ፍጻሜው ነው እያለች ነው። ሳሚ ግን በጭራሽ እንደዛ ሊሆን አይችልም ብሏል። እናም ገንዘቡም ለጠበቃ ስለሚያስፈልጋችሁ በአካውንታችሁ መዞር አለበት ብሎ በሱራፌል አካውንት ትራንስፈር አድርጎለታል። እና ሱራፌልም እንግዲህ አሁን ትንሽ ቤት ተከራይተን ብንወጣ ይሻላል፣
ከዜሮ መጀመር እንችላለን። ዋናው ነገር እኔና አንቺ አለን። እኔና አንቺ ደህና ከሆን ሁሉም ነገር ከዜሮ መጀመር ይችላል እያለ ነው። ቤዛ ግን አይመስለኝም፣ እንዴት ነው የምንሆነው? ግን ደግሞ እነሱን ከምናሳቀቅ ከእነሱም ሳንረቅ እዚሁ እነሱ አካባቢ ቤት ተከራይተን ብንወጣ የተሻለ ይሆናል የሚል ሀሳብ አንስተዋል። ግን ደግሞ ሳሚ በጭራሽ ፈቃደኛ አልሆነም። ሳሚ ሉላን ለማግኘት ቀጥሯታል። ሉላም እሺ ብላ ተገናኝተው ነበር እና ሉላ እንዲያምንሽ ከፈለግሽ አርጌ የምልሽን ነገር ሁሉ አድርጌ ብሏታል። እሷም የሆነ ነገር እያሰብኩ ነው ብላለች። ሀሳብሽ ምንድን ነው ቢላትም አክስቷ ብቸኛ ወራሿ እሷ ስለሆነች እሷን በፍቅር ገብታ ተንከባክባት ከዛ የቤዛን ግማሹን ሀብት እንኳን ማስመለስ ብችል ብላ አስባ ነበር። ሳሚ ግን እንደዛ አይደለም የሚሆነው፣ ሱራፌል ከሷል። ስለዚህ ፖሊስ ጣቢያ ሄደሽ ሙሉ ቃልሽን ትሰጫለሽ እያላት ነው። እሷም እንግዲህ እኔ እኮ በስተትም ቢሆን ወንጀል ሰርቻለሁ እያለች ነበር። እሱን እንግዲህ ድሮ ነበር ማሰብ የነበረብሽ፣ አሁን ግን ግዴታ ሄደሽ እህትነትሽን እንድናረጋግጥልሽ እንድናምንሽ ከፈለግሽ ይሄም ማድረግ አለብሽ ብሏል። አክስቴ በእሷ ላይ ሄጄ ቃል እንደሰጠው ካወቀች ከቤትም ታስወጣኛለች። ከዛ በኋላ በጭራሽ ልታምነኝ ስለማችል እኔ ያሰብኩትን እናድርግ ብትለውም ሳሚ በጭራሽ አይሆንም፣ የሚሆነው ሄደሽ ቃልሽን መስጠት ይኖርብሻል። የቤዛን ሀብት መልኳን ተጠቅመሽ እንዲያስተላለፍሽው ጭምር ሁሉንም ነገር የተፈጠረውን በሙሉ መናዘዝ አለብሽ ብሏታል። እሷም ከብዙ ማንገራገር በኋላ እሺ ብላ በሀሳቡ ተስማምታለች። ሱራፌልና ሳሚ እንዲሁም ቤዛ ተሰብሰብ ብለው ምሳ ሰዓት ደርሷል። ሉሲ ምግብ ደርሷል ይቅረብ እያለች ነበር። ግን ደግሞ ከሱ በፊት ልንገራችሁ ወይስ በኋላ ሲል ሳሚ መጀመሪያ ይነገረን ብላ ሉሲ ቁጭ ብላለች። ሉላ ሁሉንም ነገር እንደምትመሰክርና በአክስቷ ስም የቤዛን ሀብትና ንብረት ያዞረችበትን መንገድ እንደምትናገር ቃሏን ለፖሊስ እንደምትሰጥ ተስማምታሽ ብላኛለች ሲል ይሄም ቢሆን እኮ ያን ያህል አጥጋቢ አይደለም፣ ተስፋ ማድረግ አልፈልግም፣ ምንም ተስፋ የሚደረግበት ነገር አይደለም፣ በፈቃደኝነት እኮ ነው ሀብትና ንብረቱ ወደ ዘርፌ ስም የተላለፈው እያለ ነው ሱራፌል። ሳሚ እንዴት ነው እንደዛ የምታስቡት? ተስፋማ ማድረግ አለባችሁ፣ ተስፋ መቁረጥ በጭራሽ የለባችሁም። ተስፋ ከቆረጣችሁማ ሁሉም ነገር እንዳልሆነ ይሆናል፣ እስከ መጨረሻው ድረስ መታገል ይኖርብናል እያለ ነው ሳሚ። ሉሲም ብትሆን ምናልባትም እኮ ይሄ ነገር እውነትም ተስፋ ላይኖረው ይችላል ብላለች። ተስፋማ ይኖረዋል፣ ግን እኮ ደግሞ እሷ ወንጀል ሰርታለች እና የራሷን ወንጀል በራሷ አንደበት ሄዳ ትናዘዛለች የሚል ሀሳብ ሱራፌል ሲያቀርብም ሳሚ እሱም አለለካ፣ ግን ደግሞ እሄዳለሁ ብላኝ ተስማምታለች፣ እንደዛ ካልሆነ ግን በጉልበትም ቢሆን እናደርገዋለን እያለ ነው። ቤዛ በጭራሽ በእኔ ምክንያት ሌላ ችግር ውስጥ እንዴት ገባብኝ አልፈልግም ብላለች። ሳሚ ግን እናንተ ከፈራችሁ ቢያንስ ያችን ከይሲ አክስቷንም ቢሆን እገላታለሁ፣ እሷ ከሞተች የሀብትና ንብረቱ ወራሽ ሉላ ብቻ ናት፣ ሉላ ደግሞ እህትሽ ከሆነች ይህን ታረገዋለች እያለ ነው። ቤዛ በጭራሽ በዚህ መንገድ አይሆንም ብላለች። ሉሲም በጭራሽ በዚህ መንገድ በግድያው አልስማማም ብለዋል። ግን ደግሞ እንግዲህ በየትኛው በኩል ይሳካል? ምክንያቱም ጠበቃውም በገንዘብ ተደልሎ ያስተካከለው ነገር ስለሆነ በሉላ በአንድ ሰው ምስክርነት ብቻ ጸንቶ ውሳኔ ያገኙ። በሌላ በኩል ሱራፌል ሮቤል ሱራፌልን አግኝቶት ተሳልቆበታል። ድሮውኑ እንደመከርኩ ይሄን የምክር ብሰማ ኑሮ እዚህ ሁሉ ደረጃ አደርስም ነበር። ዘርፌን አድንቄያታለሁ የሉላን አክስት እያለ ነው። ተሸንፈህ በዜሮ ወጣህ አይደል እያለው ነበር። እና ምን ወንድም አይደለሁ እንደ ወንድምነቴ ላግዝህ እፈልጋለሁ ቢለውም ሱራፌል ምንም አይነት እርዳታ ከሱ እንደማይፈልግና ግን ደግሞ እንዲታወቅ ቢለውም ይሄን ያህል ሚስጥር ከሱ ምንም ነገር ሊያመልጥ እንደማይችል ተናግሯል። በስተመጨረሻም እንግዲህ ወይዘሮ ዘርፌ 2 ሰራተኛ ለቤቴ መቅጠር አለብኝ፣ ሹፌር መቀየር አለብኝ፣ ገበያ ምጄ ከባንክ ቤት አውጥቼ ዘና ፈታ ማለት አለብኝ፣ ሾፒንግ እንሄዳለን እያለቻት ነው። ሉላ ምን ያሁን ማረፍ እፈልጋለሁኝ ብላ ተነስታ ወደ መኝታ ቤት ልትሄድ ስትል ዶክተር ሮቤል ሰተት ብሎ እዛ ቤት መጥቷል ማለት ነው። ዶክተር ሮቤል እና ዘርፌ ከዚህ በፊት ይተዋወቁ ይሆን ወይስ ገና እንደ አዲስ ሊተዋወቁ ነው? ምን ይፈጠራል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይሄን ይመስል ነበር። መልካም ጊዜ